ከአበሻ የበለጠ የተረገመ ሌባ መሰሪ ተንከሲስ አረብ እንዳለ ታውቃላችሁ? ፍራሽ ቀዶ ትራስ ቀዶ እንደ ጡት ማስያዣ ውስጥ እንደዚህ አድርገው እንኳን ያስቀመጡትን ልጆች በደቂቃ ውስጥ እንደዚህ ሲያወልቁ ጡት ማስያዣ ውስጥ ያለውን ፈቶ የሚወስድ ተንከሲስ አረብ እንዳለ ታውቃላችሁ? አይደርስባችሁ ነው። አይጥ የሆኑ ማለት ነው። አይጥ እንኳን እንደዚህ አይበረብርም። በርብሮ የሚሰርቅ አረብ አለ። ለዚህ በሁለት አይነት መንገድ ገንዘባችሁ መዳም ቤት ብር ወይም ደግሞ ወርቃችሁን የምታስቀምጡ ልጆች የሆነ ጥንቃቄ አድርጉ። እኔ እማውቃት ልጅ ማለት ነው በውጭ የምትሰራ ወርቋን ይዛ ስራ ገብታ ወርቋን ዘረፏት። እንዲሁም ብርም የሚዘርፉ አሉ ሳታዩዋቸው ማለት ነው። ለማንኛውም ዛሬ ይዤላችሁ የመጣሁት ይህንን ነው። ጉድ ስሙ። የእውነት በጣም ያሳዝናል፣ ያሳፍራል። እንደዚህ አይነት በጣም ብዙ አረቦች አሉ። ከደሞዝ ጀምሮ ደሞዝ ራሱ ለመስጠት በጣም እጃቸው የሚንቀጠቀጥ ብዙ አረቦች አሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶቼ። ዛሬ ይዤላችሁ የመጣሁት እንግዲህ በየመዳን ቤቱ ብራችሁን የምትዘረፉ እንዲሁም ደግሞ ወርቃችሁን የምታስቀምጡ ብራችሁን መዳን ቤት የምታስቀምጡ ልጆች ጥንቃቄ አድርጉ። በተለይ ህጋዊ ከሆናችሁ ደግሞ በስማችሁ አካውንት ከፍታችሁ በራሳችሁ ስም ማስቀመጥ ትችላላችሁ። እንግዲህ ሳውዲም ሆነ ዱባይም ሆነ በራሳችሁ ስም ብታስቀምጡት እርግጠኛ ነኝ በሪያሉ ትይዙታላችሁ ወይም በድርሃሙ ትይዙታላችሁ። የኢትዮጵያ ብር ነው። በእርግጥ አሁን ኢትዮጵያ ሄዶ ምንም አይሰራም የሚባለው ብር ልካችሁ የማትሰሩበት ከሆነ ወይም ቦታ ወይ የሆነ ነገር የማትገዙበት ከሆነ የማትገለገሉበት ከሆነ ብሩን ቢቀመጥ ትርጉም የለውም። በሪያል ወይም በድርሃም ብታስቀምጡት ግን በጣም አሪፍ ነው። ያንን ለማድረግ ደግሞ ያው ህጋዊ ከሆናችሁ በራሳችሁ ስም አካውንት መክፈት ትችላላችሁ። እንግዲህ እህታችን ምን እንደምትለን አዳምጡ፣ እስከ መጨረሻው አዳምጡት። በተረፈ ደግሞ ላይክ ሼር አድርጉት ለብዙ ሰው እንዲደርስ ቪዲዮ ማለት ነው። ላይክ ባደረጋችሁ ሰዓት እንግዲህ ዩቲዩብ ሼር ያደርግልኛል። ስለዚህ ላይክ ማድረግ እንዳይረሳ። ስሚማ ብሬን ማስቀመጥ አልችልም ወይ በወር ላኪ አለችኝ። እንደኔ ማሬ በወር ላኪው ለምን እንደሆነ ልንገርሽ። በነገራችሁ ላይ ማለት ነው ታድሰ ይሙት ሌባ አረብ እንዳለ ታውቂያለሽ? አጋጥማችሁ ያውቃል? ሌባ አረብ ከአበሻ የበለጠ የተረገመ ሌባ መሰሪ ተንከሲስ አረብ እንዳለ ታውቃላችሁ? ፍራሽ ቀዶ ትራስ ቀዶ እንደ ጡት ማስያዣ ውስጥ እንደዚህ አድርገው እንኳን ያስቀመጡትን ልጆች በደቂቃ ውስጥ እንደዚህ ሲያወልቁ ጡት ማስያዣ ውስጥ ያለውን ፈቶ የሚወስድ ተንከሲስ አረብ እንዳለ ታውቃላችሁ? አይደርስባችሁ ነው። አይጥ የሆኑ ማለት ነው። አይጥ እንኳን እንደዚህ አይበረብርም። በርብሮ የሚሰርቅ አረብ አለ። ለዚህ በሁለት አይነት መንገድ ገንዘባችሁ እንድታስቀምጡ እንፈልጋለን። ለምሳሌ እንደ ቢሮ አይፈቀድም። እኛ ቢሮዎች አስቀምጡ ብለን አንመክርም። ካስቀመጥሽ አካውንት ይከፈትልሽ፣ በአካውንትሽ ይቀመጥ። ያለበለዚያ ደግሞ ሀገርሽ ላኪ ነው የምንለው። በካሽ እንዳትሰጧቸው ነው የምንለው። ለምን ቢጠፋ ምን ቢል ኃላፊነትሽን ራስሽ ስለምትወስጂ ማለት ነው። ከማስማል ውጭ ምንም የምናደርገው ነገር የለም። ሰጥቻታለሁ የት እንዳደረገች አላውቅም ብላ መጨረሻ ላይ ባሉ ክርክሮች እኔ እግዚአብሔር ምስክሬ ነው ማለት ነው እስከ መህከመ ድረስ ወስጃት። መህከመ ማለት ፍርድ ቤቶች ማለት ነው። ከዚህ እስከ ፍርድ ቤቶች ድረስ ወስጃት እንትን ላይ ማለት ነው ምንድነው ቁርአን ላይ እጇን እንደዚህ አድርጋ የመጨረሻው የሚሆነው ምንድነው ታውቃላችሁ? ቁል ወላህ ተብሎ መማል ነው። እጇን እንደዚህ ቀኝ እጇን ከፍ አድርጋ ወላሂ ላዚም ብላ የማለችን ቀጣሪ አስታውሳለሁ። የ7 ወር ደሞዝ በልጣት ማለት ነው። ምን እንደተፈጠረ ልንገራችሁ። ስለሷ ሊሳስቡልኝ ነው እምባይ ነው የሚመጣላት። እግዚአብሔር አለመግባባት ተፈጥሮ ስልክ ምንም አልነበራትም። መጨረሻ ላይ ብሯንም ምኗንም ሳትል ከቤት ከፍታ ወጣች ማለት ነው። ወደ ህግ ቦታ ለመሄድ ስልኳንም ብሯንም እንደገና ደግሞ ሻንጣዋንም ምኗንም ትታ ማለት ነው። መጨረሻ ላይ የደበቀችበት ውስጥ ጎርጉራ የ7 ወር ደሞዝ ወሰደችባት። ከዛ ስትሄድ ምን አለች? ለሰው ሰታ ሊሆን ይችላል፣ ሰዎች ሊኖራት ይችላል፣ አላውቅም አለች። ልጅቷ የደም እንባ እያለቀሰች ተካሰን በ3 ወሩ ነው ምናምን ፋይሉ የተዘጋባት ልጅ ማለት ነው። የትኬት ያልሰጠቻት ስልኳን ያላመጣችላት ስልኳን የግፋ ግፍ እግዚአብሔር ምስክሬ ነው። ስልኩ እንደዚህ ስታዩት እንትን ነው ይሄ ክፍት ነው፣ ብራይትነስ አለው። ክፈት ቢሉት የማይከፈት ማለት ነው። ውሃ ውስጥ ትክተተው ውስጡን ቀጥቅጣ ትስበረው፣ እግዚአብሔር ይወቀው። ስልኳን እንዳይሰራ አድርጋ በዛ ላይ ደግሞ ልብሷን አምጪ ብለናት ማለት ነው። ያመጣችው ልብስ አስታውሳለሁ ብትንትንትን ያለ የተቀዳደደ ለመወልወያ የማይሆን የተጣለ ብጥቅጥቅ ያለ ልብስ የከተተችላት ብሯን የወሰደችባት። ከዛ በኋላ መጨረሻ ላይ ካሰላት ይሄው በእግዚአብሔር ልጅቷ ትማልልሽ ወይ ስትባል በቃ መጨረሻ ላይ ቁጭ ብለሽ ተካሰሽ ምናምን ነገር ተካሰሰች። ሴትዮዋ በእንትኗ በምንድነው በውሸቷ ጸናች ማለት ነው። ምን ይደረግልሽ ስትባል ትማልልኝ በቃ ሆነ። መጨረሻ ላይ ትማልላት አልኩኝ። ቁርአን ጭና ማለት ነው ወላሂ ላዚም ብላ የማለችን ቀጣሪ አስታውሳለሁ። እንደዚህ ደም እያለቀሰች የትኬት ብር አልሰጠቻት፣ ደሞዝ የላት፣ ደሞዟን በልታለች፣ የነበራት እንዳለ ሰጥቻታለሁ ብላ መጨረሻ ላይ ከኢትዮጵያ ትኬት መጥቶላት ልብስ በቃ ያለችኝን ምናምን አካፍያት እንደዚህ እያለቀሰች የሄደች ነው ታስታውሳለሁ። መጨረሻ ላይ የሚሆነው ምንድነው? ክስ ነው የሚሆነው። ክስ ደግሞ ተካሰሽ ሴትዮዋ ከካደች ምንም ነው የማታመጪው። እንደዚህ ቁርአን ላይ እጇን ጭና የማለች ሌባ ተንከሴስ ማዳም አስታውሳለሁ። እና ይሳቃሉ ልጆቻቸው። አንዳንድ ተንከሴስ ባል
እንደገና ደግሞ ራሷ ማዳም በጣም መልካሞች እንዳሉ አውቃለሁ። ተበድረው ሁሉም አይሰጧሉ። ተንከሲሶች ብድር 50 ብር 100 ብር እንደዚህ አድርግ እያሉ የሚያጭበረብሩ የሚዋሹ፣ በዛ ላይ ደግሞ አጠራቅመው እነሱ ጋር ይቀመጥ አንቺ እንደ እናቴ ነሽ እንደ እህቴ ነሽ ቅብርጥስ እያሉ ልጆች ያስቀምጡና በስቶ ሲመጣ 4000 5000 6000 ሪያል ሆኖ ሲመጣ አንቺ ያለ እንቅልፍ እያደርሽ ካልኩሌት እያደረግሽ እንደዚህ ቅርስ ቢዝበት እንዲህ ባረግበት አገሬ እያልሽ የምትይዥውን ብር እሷ ልክ በነፃ እንደሰጠችሽ ያ በስቶ ያየችውን ብር ደሟ ይፈላል አንቺ ለመስጠት ማለት ነው። ልክ በነፃ እንደምትሰጥሽ ወይ እንደምትዘርፊያ ታያለች። ለዛ አታበላሻቸው። እናንተ ብርሽን በየወሩ እየተቀባሽ አካውንትሽ ላይ ይቀመጥልሽ። አካውንት አስከፍቼ አለበለዚያ ደግሞ ይብዛም ይነስም ምን ይበልም አገርሽ አካውንት ካለሽ እያስገባሽ አካውንትሽ ላይ አስቀምጪ እንጂ ተንከሲስ ማዳሞች እንዳለ እንዳትረሱ። እግዚአብሔር ነው የምላችሁ። እኔ ብዙ ያጋጥማል። ልጆች 500 600 ነበረብኝ 100 ብር ወስድ ጠፋብኝ። እዚህ ጋር አስቀምጬ ነበር የለም ላሁ እንዲህ ነው እንጂ ላሁ ወላ ቁወተ ኢላ ቢላህ አና ሐራሚ በቃ እንዲህ ነው። እኔ ሌባ ነኝ ሰራቅሽ እያልሽኝ ነው ወሰድሽ እያልሽኝ ነው ምናምን ብሎ ያፈጣሉ። ያን ጊዜ በቃ አይንሽ ፍጥጥ ጥርስሽ ግጥጥ ነው የሚመጣው። ሼም ይይዝሽና ማለት ተከራክረሽም ተጫዋጭቀሽም መጨረሻ ላይ ምንም እንደማታመጪ ስታቂ ትታይዋለሽና እስከ ክስ ድረስ ራሱ ተሄዶ የሚምሉ ሌቦች ቀጣሪዎች አሉ። ስለዚህ እንደኔ እነሱ ጋር ብር አታስቀምጡ። 4 ነጥብ ብርሽን ኢትዮጵያ ላኪው አለበለዚያ ደግሞ እዚሁ በአካውንትሽ አስገቢ አበድሪ ምናምን ካለችሽ ነው አንድ ቀን ቤተሰቦች ሊፈልጉት ስለሚችሉ በምን ቀን እንደሚያስፈልጋቸው ስለማላቅ እዚሁ እኔ ጋር ነው መቀመጥ ያለበት። ልክ ተቀምጦ ወዲያውኑ ሲፈልጉ መላክ ስለምፈልግ አንቺ ጋር እንዲሆን አልፈልግም ማለት ነው። እስኪ የእሷን ብር ባንቺ አካውንት ላስቀምጥልሽ እምቢ ነው አይደል የምትለው? ወይም ደግሞ የእሷን ብር እስኪ ከደሞዝሽ ውጭ አበድሪኝ ቢያት አበድሪኝ ስጭኝና ወደ ሀገሬ ልኬ ከዛ በኋላ እየሰራሁ ከወር ይቀነስብኝ ቢያት የለኝም አይደል የምትለው? ስለዚህ አንቺን በኮንፊደንስ ምንድን ነው የምትይው? አልሰጥሽም በቃ ፈልጓለሁ። አንድ ቀን ቤተሰቦች ስለሚፈልጉት እኔ ጋር ነው እንዲቀመጥ። በተለይ አዲስ የመጣችሁ ይህን ቪዲዮ መስማት አለባችሁ። ብራችን እነሱ ጋር ይቀመጥ፣ ብራችን አበድሪኝ ሲሏቸው የምታበድሩ እኔ ለምን እንደሆነ አይገባኝም። እነሱ ሲጠራቀም በሽታቸው ነው የሚመጣው። በቃ ብሩ የራሳቸው ነው የሚመስላቸው። እንዴት እንደሚያስቡ አላውቅም። የእውነት ነው የምላቸው። ብር አበድራችኋቸው የሚከፍሉ ከስንት አንዳንድ ናቸው፣ አይመልሱም። የራሳቸው ብር ነው የሚመስላቸው። ስጡኝ ስትሏቸው እንዴት እንደሚናደዱ እና ለምንድን ነው የምታበድሩት? የለኝም በሉ፣ ወይም ደግሞ ልከዋለሁ እያላችሁ ሽምጥጥ አድርጉ። ግዴታ አይደለም እውነተኛ መሆን። አንዳንድ ጊዜ እኮ ግዴታ የሆነ ቦታ ላይ ብትዋሹ ምንም ማለት አይደለም እንዴ። በተለይ በውጭ የምትሰሩ በየወሩ ደሞዛችሁን እየተቀበላችሁ እኔ ወደ ኢትዮጵያ ልካለሁ በሉ። እና ደግሞ ቤት ስታስቀምጡ እንደዚህ ሀራሚ ሌባ አረቦች ስላሉ ተጠንቀቁ። እንደሰማችሁት ነው እንግዲህ የ7 ወር ደሞዟን ወስዳባት ማይ እንኳን ስትባል ቀጥ አድርጋ ነው የማለችው። ሱብሃንአላህ። እኔ እንዴት እንደሚያስችላቸው እንዴት ግግም እንደሚሉ ብቻ አላውቅም። የራሳቸው ነው የሚመስላቸው። በቃ የሆነ ሀተ ደሞዝ ተጠራቅሙባቸው ስጡኝ ስትሏቸው ማለት ነው። በቃ የሆነ የእሷን ብር ስጭኝ አልሻት ተአብሽን የላብሽን ሳይሆን እንደ ስጦታ እንደ ሀዲያ የምትሰጥሽ እንደዛ አድርገው ነው የሚያስቡት። ስለዚህ ከመጀመሪያው ነው አለማስለመድ። ባካችሁ ደሞዛችሁን ያዙ። አታጠራቅሙ። አረብ ጋር እንደ እናቴ ነው ማያቸው፣ እንደ ቤተሰብ ነው ማያት ምናምን የሚባል ነገር የለም። ቤተሰቦቻችን ኢትዮጵያ ነው ያሉት። ይሄን አትርሱ። እና በተለይ አዲስ የምትመጡ እህቶቼ እባካችሁ ጥንቃቄ አድርጉ። የአረቦችን ባህሪ ስለማታውቁት ነው። እስካሁን አብራችሁ ስለቆያችሁኝ አመሰግናለሁ።